አሰልጣኝ ጸጋዬ አመሰግናለሁ። ልክ እንደ ፋሲሉ ጨዋታ ዛሬም ቀድማችሁ ጎል አስቆጠራችሁ፣ ተቆጠረባችሁ፣ በመጨረሻ ማቻ ተለያያችሁ። የዛሬው ጨዋታ እንዴት ነበር? አዎ በጣም ጥሩ ጨዋታ ነበር። የማታ ጨዋታ ነው። ሜዳውም ትንሽ እርጥበት አለው። ጥሩ ፉትቦል ታይቷል ብዬ ነው የማስበው። በእኔ በኩል ያው የምንጫወተው የተጫወትነው ክለብ እንደሆነ በሊጉ ላይ በሰፊ ጎል በነጥብ እየመራ ያለ ክለብ ነው። እንደኛ እንደ ወልዋለ ሆኖ ሜዳ ላይ ያደረገው እንቅስቃሴ በጣም ጥሩ ነው። በእርግጥ ቀድመን አግብተናል። እነሱ ያገቡን ጎል ደግሞ ኦልሞስት ስጦታ ነው። በራሳችን መዘናጋት የገባው ጎል ነው እና ብዙ ጥሩ ፍክክር ታይቷል ብዬ ነው የማስበው። ለዚህ ዛሬ ጨዋታ ነጥቡ ብቻ ሳይሆን የሜዳ ላይ እንቅስቃሴው ተሻሽሎ ቀርባል ብዬ ነው የማስበውና ጥሩ ነበር። በአጠቃላይ ግብ አስቆጠራችሁ፣ በመከላከል ስህተት ግብ ተቆጠረባችሁ፣ እየተደጋገመ መጥቷል። ምናልባት ይሄ የሚቀጥል ከሆነ ሌላ አደጋ ሊፈጥርባችሁ አይችልም? አዎ እንግዲህ ይሄ በጣም መቀነስ አለብን። ምክንያቱም ተከላካይ መስመር ወይም በረኞች አካባቢ የምንሳሳታቸው ስህተቶች ቀጥታ ከጎል ጋር የተቀረቡ ናቸው። ወደ አጥቂ አካባቢ ካገኛቸው ወይም ወደ ሚድፊልድ አካባቢ ከተሳሳትን አትሊስት ሽፋን የሚሰጥ ግሩፕ አለ። እነዚህ ነገሮች ማረም መቻል አለብን። ከምናስጠብቀው አንጻር አትሊስት ጎል ካገባ እኮ አንዳንድ ክለቦች እኮ አንድ ጎል ስኮር አድርገውም አስጠብቀው የሚወጡበት ሁኔታዎች አሉ። ይሄን በጣም ማሻሻል አለብን። በእርግጥ ተጋጣሚያችን ቀላል የሚባል ቲም አይደለም። ጥሩ ቡድን ነው። ኳስ ይዞ የሚጫወት ቲም ነው። ማጥቃቱ መከላከሉ የተዋሃደ ቡድን ነው። ተጋጣሚያችን ሊጉም እየመራ ያለ ስለነበረ ያ ጭንቀትም አለ እንደምታውቀውና እንደዛ ብሎ ደግሞ አሁን ለተከታታይ ደቂቃዎች ደግሞ በቀይ ካርድ የወጣብን አግባብ ነው ብዬ አላስብም። ትክክል አይደለም። ቀይ ካርድ ነው፣ ጭራሽ ፔናልቲ ይገባን ብዬ ነው የማስበው። ከዛ በተረፈ ግን በጎደለው ተጫዋቹ ነን። ግን ይሄን ውጤት ማስመዝገባችን ራሱ ለቀጣይ ጨዋታው ለተጫዋቾቻችን ሞራልና ስንቅ ነው የሚሆነውና ከዚህ በለጠ ግን መስራት እንዳለብን ግን ያሳያል። ይሄ የሚያረካ ነጥብ አይደለም። ያለንበት ደረጃ ተመስገን ያለው። ስለዚህ የሜዳ ላይ እንቅስቃሴና ውጤቱ ግን ማሻሻል አለብን ብዬ ነው የማስበው። ቀድማችሁ እያስቆጠራችሁ ሽንፈት ታስተናግዳላችሁ። ቀድማችሁ እያስቆጠራችሁ ዛሬ ማቻ ተለያይታችኋል። ይሄ የሚቀጥል ከሆነ በክለቡ ላይ አደጋ ሊኖር ይችላል? አዎ እንደ እኔ አሁን ሁለት ነገር ነው ማስበው። አንዱ የሜዳ ላይ እንቅስቃሴ መስተካከል አለበት። መጨረሻ ስላለን ደረጃችን ወይም መጨረሻ ስላለ የሜዳ ላይ እንቅስቃሴ ወይም ተጋጣሚዎቻችን በእያንዳንዱ እኛ ሊደፍሩና በፈለገው ነገር ላይ እንትን ሊሉን አልፈልግም። የሜዳ ላይ እንቅስቃሴያችን የቡድኑ ውህደትና አንድነትና ታክቲክ የተገበረ እስከ መጨረሻ መሄድ አለብን። እኛ እናውቀዋለን መቼ ነው ቡድናችን የተሳሳተው ስናስብ የቆዩ ስህተቶች አሉ። መጀመሪያ አድመናቸው ያልመጣናቸው አሁን ለማስተካከል ትንሽ ይከብዳል። ሁለት ያዙ እንደሆነ ግን የሜዳ ላይ እንቅስቃሴና ጥሩ ተፎካካሪ ሆነን በቀሪ ሁለት ያዙ ያሉ ቀሪ ጨዋታዎች ግን እንደ ቡድን ወልዋሎ ጥሩ ቡድን ሆኖ መቅረብ አለበት ብዬ ነው የማስበው። እኔም አመሰግናለሁ። ጸጋዬን አሰልጣኝ ገብረመድህን አመሰግናለሁ። ቀድሞ ጎል ተቆጠረባችሁ፣ አስቆጠራችሁ። በመጨረሻው ደቂቃ ጎዶሎ ተጫዋች አጋጣሚውን መጠቀም አልቻላችሁም። አንድ ለአንድ ተጠናቋል። ጨዋታው እንዴት ነው? ጨዋታው እንግዲህ እንደጠበቅነው አይደለም። ከጠበቅነው በላይ አስቸጋሪ ሆኖብናል። አስቸጋሪ ያደረገው ያው የራሳችን ግላዊ ስህተት በተፈጠረው ማለት ነው። ዲፌንሳችን አካባቢ በተሰራው ስህተት ከልክ በላይ በራስ መተማመን ይታይ ነበርና እሱ የፈጠረው ከዛ በኋላ ፔናልቲው ያው ቀድመውናል። ከቀደሙን በኋላ ደግሞ ያው ጎል ለማግባት ጊዜ ፈጅቶብናል። እሱ አንድ ትልቁ ችግር ሆኖብናል። ከዛ ውጭ ደግሞ እንደገና ሌላ ያልጠበቅነው ደግሞ ይሄ ክስተት የዝናቡም ደግሞ ክስተት ራሱ ይቻላል ይዞ ይመጣል። እንደዚህ አይነት ደግሞ ያው ለዲፌንሲቭ ቡድን ያው ማዳላቱ አይቀርም። ምክንያቱም ያው ክሊር ማድረግ ነው ምን ማድረግ ነው። ስለዚህ እሱ ሁሉ ያው ጥድፊያ ሆነ። ከዛ በኋላ ዊንግ አካባቢ የሚወጡት ኳሶች ደግሞ በአግባቡ ማድረስ አልተቻለምና እሱን ለማድረግ አስበን ነበር። ነገር ግን ያው እንደ አጠቃላይ እግር ኳስ ነውና ሊያጋጥም የሚችል ነው ያጋጠመን። ዛሬ ያው እንግዲህ በዚህ ደረጃ እንወጣለን ብለን አልጠበቅንም። ነገር ግን ያው እንቀበላለን። ባለፈው ሐዋሳን አሸንፋችኋል። ዛሬ ደግሞ ከወልዋሎ ጋር ነጥብ ተጋርታችሁ ወጥታችኋል። ለቀጣይ ጨዋታ የዛሬው ጨዋታ ትምህርት ይሆነናል ብለህ ታስባለህ? ያው ትምህርት ሰጪ ነው። ያው እንግዲህ ትምህርት ሰጪነቱ ከተማርክበት ትምህርት ሰጪ ነው። ያው እንዴት አይነት ፈተና ውስጥ እንደገባን ያው ያየው ነው። እርሊ እኛ በራስ መተማመኑ ብዙ ነገር ነው እንትን የሚያደርገውና ስለዚህ ለቀጣይ ደግሞ ያው ትምህርት ወስደን ከዚህ የተሻለ ነገር ለመስራት እንጥራለን። የሊጉ መሪ ናችሁ። ያ ጫና ውስጥ የከተታችሁ ይመስላል ከዛሬው እንቅስቃሴ ማየት እንደሚቻል። አይ እሱ አይደለም ጫና የፈጠረው ያው እንግዲህ
መሪ ስትሆን ያው መሪነትን ለማስጠበቅ ትጥራለህ እና በዚህ ሁኔታ ሁሉም ለማሸነፍ ነው የሚወጣ መቼም ማንኛውም ቲም ማለት ነው። መሪ የሆነ ቲም ደግሞ አገነስት መሪ የሆነ ቲም ሲጫወት ደግሞ ማንኛውም ቲም ታጥቆ ነው የሚመጣው፣ የታወቀ ነው። በማንኛውም ደረጃ ያለ ቲም ሁሉ ታጥቆብህ ያው ብቃት አለው ብሎም ስለሚያስብ ማለት ነው። ስለዚህ ያው ጫናው ከእንትን አንጻር ካልሆነ በስተቀር በመቀደማችን የተፈጠረው ነገር ነው እና ሁኔታዎች ያልኩ የወይዘር ሁኔታም ትንሽ ተጽዕኖ ፈጥሮብናል እንጂ ሌላ ነገር የለም። አመሰግናለሁ።